አየሻት አንቺ እንዴት ተቀባብተሽ እንዲያምሮብሽ ያድባር ቂጣ መስለሽ ልትሄጂ ነው? ዋው ዛሬ ቀን ላይ ቀን ጊዜ ዋው ስማ አንድ ነገር ልንገርህ እዛ ሄደህ እሷን ስታይ ይሄ መፍራት መበግበድ መንቀጥቀጥ በታሪክ እንዳታሳይ ምንም አንድ ነገር እንዳታሳያት ወንድ ሽታታት ሄደናል ይሄ የምታየው ቺክ ጠቅላላ ጥብርር የሚልባትን ወንድ ነው የምትወደው ገባሻ ይልቅ ተረከን ታውና ጫሜና ኧረ እባክህ ደፋ ያሰኛል የበናሽ ቁጭ ነው በእናትሽ ለኔ ስትይ ዛሬ ጭናጭ ተጫው በእናትሽ እኔ ግን አንቺ ስለታውቂያለሽ እኔና ዞ ምንድነው የሚያስደስተው ይሁን ቅድማ ተዘጋጅ መናት ጉድ ምን ነው ጉዲ ስማ ይሄን ጫማ ማድረግ ይሄዳል ይሄው በእናትህ ዝም ብለህ ብቻ ይሄው ምን አድርጌ ልሄድ ነው? እሺ አንተ ወቅት ነው እንዳስቀመጥከው ይሄን ዝም ብለህ ቁጭ አድርገህ አዲስ ፋሽን ለብሰህ ትሄዳለህ። ዳደግ ባለቄ ቆይ ትመጣታለህ። ምንድን ነው ይሄ ሙጃሊያም በርሜል አፉን ይከፍትብኛል። ምን እያለ ነው ደግሞ አፉ የሚከፍትብህ? ራሴን ለመለወጥ ስራ ባልኩ እዚህ የጉፋን አባት ሆኜ ቀረ። እንዴት የጫማ ሽታ እባክህ ጨርቄን አስጥሎ ሊያሳብደኝ ነው። ቆይ እኔ እኮ ያልገባኝ ነገር አባዬኛ ጣናዬኛ ጫሞዬኛ ይሄ ሁሉ የውሃ ሀብት ያለን ሰዎችን እንዴት ነው ጫማችን የሚሸተው? ምን ታደርገዋለህ? ቆይ እኔ እኮ የምለው አሜሪካና እንግሊዝ ኒውክሌር ቦምብ አላቸው ምናምን ነገር እያሉ እነ ኢራቅ እና ኢራን ላይ ከሚዘምቱ ለሰው ልጅ አሳሳቢ በሆነው የጫማ ሽታ ላይ ወንድ ኮኑ ለምን አይዘምቱ? ምን አውቄ ብለህ እኮ ለማንኛውም በጫማ ሽታ ግን ስንት አይነት በሽታ እንደሚመጣ ታውቃለህ? ምን አውቃለሁ ብለህ አታውቅም? እንዴት ታውቃለህ? እዚህ ቁጭ ብለህ ስትል የምትውል ሰውዬ ሚዲያ ተከታተል፣ ሬዲዮ ዜና ስማ እባክህ፣ ኢንተርኔት ምናምን ተጠቀም። ለማንኛውም ግን ይኸውልህ ሳይነስ፣ ታይፈስ፣ ፈንገስ፣ ቲታነስ፣ ይቤስ ኧረ በስመ አብ ስንቱን ልዘርዘር። የመጣህበትን ጉዳይ ንገረኝና ብትሄድ ይሻላል። ያው የመጣሁበትማ ምን የመሰለ ማኛ የሆነ ሰርግ ላይ ተጋብዣለሁ መሰለሽ። ወይ ለበዓል ብቻ መበላውን ስጋ ዛሬ ነፍሴ ከቁርጥ ከጥብስ ሳጫውተው ነው ሙሉ አእምሮቴን ነው የምወጣበት እኮ ነው የምልሽ በእናትህ። እና እኔ ምን ልርዳህ? ያው አንቺማ ምን ታደርጊያለሽ መሰለሽ፣ ያው እቺን ጫማ ለገንገን አድርገህልኝ ሕክምና አስጥልኝና ከሰው እኩል አድርገኝ። እሱን ችግር የለውም ግን 50 ብር ትከፍላለህ። 50 ብር ትከፍላለህ። ለዚህ ጫማ ነው 50 ብር የምከፍለው? ካሰፋ ክፈል እና አሰፋ፣ አለበለዚያ ሌላ ቦታ ማሰፋት ትችላለህ። ቆይ እኔ የምለው ጫማውን ስትሰፊው እንዳይጎዳ ማደንዘዣ ምናምን ትጠቀሚያለሽ? ነገርኩህ እንግዲህ ከዚህ ድልኝ ያስ ይዛት ሄዱ እንዴ ይሄድልሃል ታዲያ። እንዲህ ልካችሁን ነግሬ ካላባረርኳችሁ የእናንተ የጫማ ሽታ አይደለም አፍንጫ ኦዞን ይቀዳል። ይህን ጆሪ ከንፈር አንዴ ብቀምሰው እቁብ እንደደረሰኝ ነበር የምቆጥረው። ምን ነው ፈዘዝክ? ተጫወት እንጂ። እየተጫወትኩ ነው። ደህና ነሽ? ደህና ነኝ። ደስ ይላል። እናትሽ ደህና ናቸው? ደህና ናት። ደስ ይላል። ጤና ካለ ሁሉም ነገር አለ ትል ነበር ያጎቴ። ደስ ይላል። አባትሽስ? ደህና ነው። ይልቅ ለምን እንደፈለከኝ ንገረኝና ልሂድ። ምን? አንተ አይደለም እንደዚህ ድረስ የጠራኸኝ? ይኸውልሽ ሜሊ፣ እኔ በቃ እወድሻለሁ፣ አፈቅርሻለሁ። ይኸው ነው በቃ፣ ይኸው ነው። ያበጠ ይፈንዳ።
lollipop. Go ahead, girl, don't you stop. Keep going till you hit the spot. Whoa. I'll take you to the candy shop. Yeah. One more taste of what I got. Come on. Keep going till you hit the spot. You can have it your way. አልፈልግም ማለት መጀመሪያም እኮ ነግሬ ነበር ታውቃለህ። አንተ የሴት አለርጂክ አለብህ አጠገባቸው አትድረስ ብያለሁ። ፀሐይ ሆነ ሄደ ጠፋሻ ምናምን ስለተመጣለህ በእናትህ ደግሞ በዚህ ሰዓት ላይ ነገር ተናግራለህ። በእናትህ አስተላልተው እያለ እስቲ በእናትሽ አንቺ አንድ ቺክ እንዲህ ገገመችብኝ ምናምን ብሎ እንዲህ ሲሪየስ ወጪ ይቀራል። ይኸውልሽ ፈታ ቢያ ትጨናነቂ ከተማው ዳሽን የሞላው ቺክ ብቻ ነው። አንድ አማላ የቀያየርሽ ማጫወት ነው እንጂ ምን ማጨናነቅ ነው እንዴ? አንድ ቺክ እንዳለች ብለህ እንዴ ከሷ ወጪ ማንንም አትቀራ። ኧረ ወየው ይሄ ልጅ መብርሃን አደረጋት እኮ ማንም አያገባችሁ። እኔ እንዴ ነው ተባሽ ራሱ ዲኑ ጫታችን For all those times you stood by me, for all the truth that you made me see, for all the joy you brought to my life, for all the wrong that you made right, for every dream you made come true, for all the love I found in you. I'll be forever thankful, baby. You're the one who held me up, never let me fall. You're the one who saw me through it all. You were my strength when I was weak. You were my voice when I couldn't speak. You were my eyes when I couldn't see. You saw the best there was in me. ሲያናድድ በእናትህ ከንፈሬ ላይ ገባልኝ መሰለሽ። ሲያስጠላ በእናትህ። ይቅርታ በህልሜ መታብኝ እኮ ነው። እንዴ ነችና በህልሜ አንተ አየዋል። ዛሬ በህልሜ አየዋት ብሎ ከሳመኝ ነገ ሌላ ነገር ሲያደርጉ ቢያይ ደግሞ ምን ሊያደርገኝ እንደሚችል አስብ። እሺ አንተ ምንድነው የምታደርገው? ከወደቁ በኋላ መንፈራገጥ ቆዳ መላጥ ነው ትላለች አያቴ። ይቅርታ አልኩህ አይደል እንዴ? ቱ ናተኝ ጉተኝ ማሽ እዚ አይ ተጋዳል ተያዘ እሪናችሁ ሰው ምን ይላል? ተቀበልና አንተ ሰው ምን ይላል ምናምን ትለኛለህ እንዴ? የሚያደርገው ነው ታይም ስማ እንደዚህ አድርገህ እባክህ ወደዚህ እንደዚህ አድርገህ ለተነቃቂ ወደዚህ አድርገህ ስማ አንተ ደግሞ አንተ ህልም ይልኛል በየተራ ሌሊት እያሯሯጣችሁ አሳድሩኝ። ወይኔ እንዲህ ሽፍን ድብቅ አድርጌ ያስቀመጥኩትን ከንፈር በአንድ ቀን የታረሰ መሬት ያስመሰለው በእናትህ። አንዷን ሴት እንኳን ስሜ አጀይ ሳይወጣ አስገድዶ ይድፈረኝ። ለዚህ ልጅ ግን የሆነ ነገር ማድረግ ያለብን ይመስለኛል። ትቀልዳለህ እንዴ አንተ? እሱ ፍቅርና ጉንፋን በየቀኑ የያዘው ብለን እኛ መሰቃየት አለብን? ደግሞ ልስማ ለአንተም ነው ማስጠንቀቂያች። ካሁን በኋላ እዚህ ልጅ ላይ አንድ እርምጃ የማይወሰድበት ከሆነ ወይኔ ቤቱን ለቅቄ ውልቅ፣ አይ ይሄ መፍትሄ አይሆንም የምትሉ ከሆነ ደግሞ ዳይፐር ገዝቼ እያሰርኩ መተኛት አለቅ። ትስቃለህ እንዴ? ለነገሩ አንተ ምን አለብህ? የኔን ከንፈር ነው ሲቦጭቀው ያደረው እንዴ? ለምን ያናረግን ግን? ምን መሰለህ ትምጣ ብቻ ማረጋውን እኔ ነኝ የማውቀው። በመከራ ያገኘናት ልጅ ሌላ ነገር ተናገርና ነገሮችን አበላሻሉ። እሺ ይቀልዳል እንዴ? ስማ እሷ ማነችና ነው አንድ መድረክ ላይ እዚህ ቂኒ ስትል ታየችና ራሷን እንዲህ እንደ ፒራሚድ የምትቆልለው? በእናትህ
ደሞ እኮ ከሷም ብዙ ማርፈዷ የሆነች ያፈር ገንፎ የመሰለች ልጅ በእናት እንዲ ሰዓት ይደረሰ ነው። አንተ ምንም ነገር እንዳታወራ ተረጋግታ አናግራት እሺ። ስማ ሴት ልጅ የሚንከባከባትን ወንድ አትወድም። ይልቅ አንድ ሰው እንዳያገላግለኝ ጠብቅልኝ እንጂ ማረጎን እኔ ነኝ የማውቀው። ተረጋጋ ነገር ያለው አንተ ልጅ አቤት ሰላም ነሽ? እንዴት ነሽ? ሰላም ነሽ? ልትገባው ቁጭ በይ። አረ ቆይ ይመርልሽ ናሳምሬ ወልወል እንጂ እንዴ አምጪ እናቴ አምጪ። አትሸከሚው እኛ እንሸከመው እንጂ እናቴ አምጪው። እሺ ሰላም ነሽ? አም ሶሪ ስላረፈ። አረ ኖ ምንም ሶሪ ምንም አላረፈሽ። ኦንተ በሰዓትሽ ነው የመጣሽው። ይልቅ ሻይ ቡና በይ፣ የሚበላ የሚጠጣ። ተንኪ አሁን ነው የቀመስኩት። ኧረ በእናትሽ ተይ እንዴ! አንቺን የመሰለች ቆንጆ በዚህ ሰዓት እዚህ ቀጥረን ሳትበይ ሳትጠጪ ሳንጋብዝ ብንሸኝ የበላና ቦንድ የገዛ ወድቀም ባላል ሰማሽ? ይልቅ የሆነ ነገር ሰይ እባክሽን። ኖ እንዲህ አይነት ቦታ አይመጥነኝም። ይልቅ ለምን እንደፈለከኝ ንገረኝና ልሂድ፣ ቀረጻ ስላለኝ። ማለት ያው ስላንቺና ስለኔ ጉዳይ አንዳንድ ነገሮችን ለመነጋገር ነበር የቀጠርኩሽ። እሱንማ ለባለቤቱ ነገርኩት። ላንተ መድገም ያለብኝ አይመስለኝም። ማለት መድገም የለብሽም። ነገር ግን መቼም አንቺ ሴት ነሽ፣ ወጣት ልጅ ነሽ። ፍቅር እንዴት እንደሚያደርግ ምን ሊያደርግ እንደሚችል የሚጠፋሽ አይመስለኝምና። ቆይ እኔ የምለው ጓደኛ ጤና ጥበቃ ነው እንደሚሰራው? እንዴት? ያልጠየቀኝ እኮ የዘር ማንዘር ጤንነት የለም። ኦ ያው መቼም ያፈቀረ ሰው ሰውን ሲወዱ ከነ ምናምኑ ይባል የለ። አትፍረጅበት፣ የፍቅር ነገር ሆኖበት እኮ ነው። እኔ የምለው ያ ነገር አለው እንዴ? ይሄ ነገር የሌለው ወንድ አለ ብለሽ ታስቢያለሽ? በእናትሽ እንደዛ ማለት አይደለም። ገባህ? ጊዜው የገንዘብ ነው። ከሌለው ሰው ጋር ደግሞ ማከክ አልፈልግም። እና የሌለው ሰው ማፍቀር አይችልም ማለት ነው? እንደሱ አልወጣኝም፣ ግን ብጤውን መፈለግ አለበት። ኧረ እባክሽ የምትናገሪያቸው ነገሮች እያስተዋልሽ። ይልቅስ ለጓደኛ ያላቅም ከመንጠራራት በፊት ኑሮህን አስተካክል በልከኝ። በቃ እንዳንቺ አይነቱን ነበር ሰብስቦ በቦምብ ማጋየት። ገንዘብ ከሌለን ማፍቀር አንችልም ማለት ነው? ወይኔ ቅድም ማጫወት ነገር አለ አልከኝ ልበል። ያው ጥቁ ወሬ ድረስ መጥቶ ስቶብኛል። የደምትሰል ማነውስ ይደረብልኝ ማንፈታ የምን አውቃለሁ። የስር ጊዜውን ጨርሶ አሊያም አምልጦ ሊሆን ይችላል። ጊዜው እንዴት ይሮጣል እባክህ። 10 ዓመት ከመቼው እኔ እንዳሳሰርኩት ሳያውቅ አይቀርም። አትጨነቅ እባክህ። ፌንጣ በዛልህ እግሯን ለማጣት ነው። አሻፈረኝ ካለ ግን የአባቱን ጽዋና አስጎነጨዋለሁ። እኔ ግን ካሁን በኋላ ቅንጣት ታክል በዚህ ጉዳይ ላይ መጨነቅ አልፈልግም። በቃ እሱን የማላይበት ነገር እንዲፈጠር እፈልጋለሁ። እሱ ያሳስብ። እኔ አንድ ማቆም ባለስልጣን አለ። ጉዳዩን በሱ በኩል መጨረስ እችላለሁ። ከኔና ከአንተ የሚጠበቀው ሰውየውን ለገንዘብ ሽጦ ማስቀረት።
think I know who wrote it. ቆይ ግን የሚገርመኝ መቼ ነው እኛ ሀገር ባንዲራ እንዲህ ከፍ ብሎ ሲውለበለብ የምናየው? እና እኔ በየሀገሩ ሲያሸንፉ የሚያውለበልቡት የንግድ ምልክት ይመስላል። እባክህ እሱ በሩጫ ነው። እሱን ሳይሆን የምልህ እኛ ራሳችን የሆነ ነገር ተአምር ፈጥረን ብቻ እኛ ሀገራችንን ባንዲራ ከፍ አናደርገውም። እሺ የሚገርም ነገር ነው ያመጣሽው። አሁን እንዴት ይጸዳል? በእናትህ ተመቸህ? በጣም አልነቅሽም? የሚገርም አይዲያ እኮ ነው። ጭንቅላት ነው የአሳ ዘይት ነው የኔ ጌታ፣ የአሳ ዘይት አይተሽዋላ? ግቢልኝና አጽድቂው። አጸደኩልሽ። አንቺስ? እናንተ አስተሩ። ስማ ለአንድ ለማትረባች ብለህ ከሀገር ታስፈልጣለህ? አዎ አላለኝ። አንተ ፍቅር እንደ ብቅል አናት ላይ ይበቅላታል እንጂ መቼም አታገኛትም። ድሮም እምቢ ብላለች፣ ወደፊትም አታገኛትም። አይገርምም? አያገባችሁ። ስማ እሷን ለማጥመድ ያነበብከውን መጽሐፍ ሂሳብና ኬሚስትሪ ላይ አውሎ ቢሆን ምርጥ ፕሮፌሰር ትሆን ነበር እስካሁን። ቆይ እኔን አፈቀርኩት እናንተ ምን በቅናት ያንገበግባችሁ? ለምን አተውኝ? እኛ ለአንተው ብለን ነው። አንተ እኛ እስከምናውቅ ድረስ ሁልጭ ያልክ ከካም ድሃ ነህ። እሷ ደግሞ የኔ ጌታ ሲጀምር እንደማትፈልግ ነግራለች። ሲቀጥል ስንቱ ሀብታም ይሞትላት እንዴ ገንዘቡን የሚረጭባት ሞዴሊስ። አንተ በባዶ ኪስ እንዴ አይደብርም እንዴ ለራስህ? በፍቅር እንጂ በገንዘብ እንደማታምን መስሌት ማለት ነው። ኧረ እባክህ በፍቅር እንጂ በገንዘብ እንደማታምን። ስማኝ ነው እንዴ ገንዘብ ዛፍ ላይ ቢበቅል ቢሆን ማለት ነው ሴት ልጅ ጦጣ ከማፍቀር ወደኋላ አትልም። አይገርምም? አትሳሳት። በጣም የተማረች ስለሆነች ቁሳዊ አስተሳሰብ አያጠቃትም። ቺኔ እንኳን ለእኛ ተዋል። ሴት ልጅ ሺህ ጊዜ ብትማር ዲግሪዋን ብጭ ዳሌዋ እንጂ ይሄ አይሰፋም። ገባ? በእሷ ቃል የለም። እሺ ስርዓትን ያዝ። ማላንተው ብለን እኮ ነው። በጣም ይገርምሻል። ገንዘብ ካለ አዲስ ቆዳ ይቀየራል። ነፍሱን ይማር ማይክል ጃክሰን በአንድ ጊዜ እኮ ነው ከብላክ ፎረስት ወደ ዋይት ፎረስት የተቀየሩ። ምክንያቱም ምንድነው? ገንዘብ። እኔ ራሱ በቅርቡ ከጥቃቅንና አነስተኛ ማህበረሰብ ወጥቼ ወደ ኢንቨስተር ጉዞ እያደረኩ ያለው ሰው ነው። ማነው ያ? ቢል ጌትስ። በቅርቡ እንገባበዛለን ተባብለናል። ለመጋበዝ እንኳን ቢያቅተኝ ለመጋበዝ አላንስም። እሱን ታዩ የተረሳ ልደት ተስካር ምናምን ሰብሰብ አድርገንና ልናከብረው እንችላለን። ግን በጣም እንዳልጎዳብሽ በሻይ እዚህ የፈለግሽ ነው ጠጪ። ዘንድሮ ምንም ጓደኛ የለም። አብረን እንዳላደገ የሞዴል ጋሰባ ሲሳካለት እኔ ግን አለ ሰው አንድ ቀን እኮ ድልጅት መብለት አልችልም። አታልቅሽ እናቴ፣ እየበላሽ አታልቅሽ። አስጠገብሽ እኮ እየበላሽ ራቀሽ እንደዚህ እንዴ ማለት
ያምርብሻል ደግሞ ቢታሰስ ጨምሪ የፈለግሽው ደስ ያለሽ ነገር ምን የሆነ ጨምሪ ታዲያ የፈለግሽው ጨምሪ ፒዛ ታምጣልኛለህ አሁን በቱናና በስጋ ቺዝ በደንብ ይኑረው ሀምም አድርገዋት ቆንጆ የቤቱን ስፔሻል እሺ የሚጠጣ 2 ሊትር ውሃ ይፍጠንሽ በእናትህ እንዳይቆይ የወጣ ስለሆነ ሳትዘግብኛላችሁ የተጠቀማችሁበት አሁን ከፍሎ ወጣ አይደለ የኔን ሚሳል እሱ ነው የሚከፍለው ብሎ እኔ እንደዛ ብሎ መጣው ቲማቲም እንጂ የሰው ፊት እንዲህ ሲቀላ ይቻላል ፍም እኮ ነው የመሰለው ብታይ እንደዚህ የድሮ ካርታውን ገለባብጠሽበት እንዴት ነው የማይቀላው ታያቸው እባክሽ ወንዶች እንዲህ ከሆነ በስተቀር አትቻሉ መሽገሮች ናቸው አንድ ከተጣበቁብሽ መላቀቅ የላቸው ቴንኪው ናርዲዬማ በጣም ነው የቀላቀልሽ ከዚህ በኋላ አይደለም ማስቸገር አንቺ ወዳለሽበት ዞሩ እንዳይሻል ያደረኩት በነገራችን ላይ ምን እንደወደድኩት ተቀርሽ ደግሞ ምን ወደድሽለት ቀረርቶ ብታይ እኮ ጎራና ዘራፍ እኔ ሆኜ ነው ያቆምኩት አይገርምሽም እንዴት ስለምወድሽ ነው የሚለኝ ስለወደድከኝ አመሰግናለሁ ግን እኔን ማግኘት ስለማችል ፕሊዝ አጭቅጭቀኝ እየደወልክ ገንዘብ ስለሌለኝ ላገኝሽ እንደማልችል አውቃለሁ ካሁን በኋላ አልጨቀጭቅሽ ጨረስክ ጨርሽ good luck ሄሎ ሄሎ ኢንጂነር ኢንስፔክተር ታገልኝ ሁሉም ነገር ተጠናቋል ስራቸውን እንዳጠናቀቁ ልጆቹ ሁሉም ይወገዱ ምን ሰምተሃል ስራችን እንዴት ነው?
ሁሉም ነገር ባቀድነው መልኩ ተሳክቷል። አመሰግናለሁ። ታዲያ ሚስጥር በደንብ ይጠበቅ። እሺ እሺ። በውጭው ዓለም የሚኖሩ ኢትዮጵያውያን በኮንስትራክሽኑ ዘርፍ ሀገራቸውን ለማልማት እንደዚህ አይነት እንቅስቃሴ መጀመራቸው በጣም ደስ የሚያሰኝ ነው። እናንተም የዚህ እንቅስቃሴ ፈርቀዳጅ ስለሆናችሁ በወርቅ ቀለም የሚጻፍ ታሪክ ነው የሰራችሁት። የሀገሩን ሰርዶ በሀገሩ በሬ አይደል ተረቱ? እንዴት በአውሮፓና በአሜሪካ የሚገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያንን ወደ ሀገራቸው ተመልሰው ሀገራቸውን እንዲያለሙ እየሰራ እንገኛለን። በትክክል መንግስት ባመቻቸው እድል በመጠቀም ሀገራቸውን እንዲያለሙ እየጣርን ነው። በዚሁ አጋጣሚ ስራችንን አጠናክረን ለመቀጠል ቃል እንገባለን። ምን ነው የተፈጠረ ችግር አለ? እና ታዲያ ያለ ወትሮ ለምን እንደዚህ ባሳጭልታል? እንደዛ ሳይሆን ቤቱ ካልተመቸ መቀየር ይችላል። ምን መሰለ ልጅስ ከስንት ጉድ ያወጣኝም ባለረታዬ እንዲህ ሲጨነቅ እያየው ዘመን መላ አይመስልማ። ይኸውልህ ኢንጂነር፣ አደጋ እያንዣበበብን ሳይሆን አይቀርም። የምን አደጋ? ኢንስፔክተሩ ሳያታልለን አይቀርም። አልገባኝም። ተፈላጊውን ሰውዬ አላስገደለውም። እንዲህ አይነት የሞኝ ቋንቋ መስማት እንደማይፈልግ ታውቃለህ። የምነግርህ ነገር እውነትና እውነት ብቻ ነው። ይልቅ ነገሮች አቅጣጫቸውን ሳይስቱ አንድ ነገር ማድረግ ይኖርብናል። አለመገደሉን አንተ በምን እርግጠኛ ልትሆን ቻልክ? ከሟቾቹ መካከል ተፈላጊው ሰውዬ አልተገኘም። ያ ማለት በሆነ ዘዴ ሰዎቹን ገሎ አምጥቷል ማለት ነው። ያበረው የት ነው ያለው? ለጊዜው የት እንዳለ መረጃ የለም። ነገር ግን ሚስጥራዊ ክትትላችንን ቀጥለናል የት እንዳለ ለማወቅ። አንዲት ጸጉር በመንቀል የሬሳ ክብደት መቀነስ አይቻልም። ትሰማኛለህ? እኔ ደግሞ ለአመታት የገነባሁት ስሜ በእንደዚህ ተራ በሆነ ነገር እንዲናድብኝ አልፈልግም። ያን የውሻ ልጅ የገባበት ገብተህ አንቀህ ይዘህ እንድትመጣ እፈልጋለሁ። የገባበት
ለዚህ ልጅ ጉድ ያደረከው ባንዲራ ገለመሌ እያልክ ገና ሮጦ ያልጠገበ ልጅ ያልጋ ቁራኛ ያደረከው። ስማ እሱ እኮ ለሀገሩ ባንዲራ ሲል አንተ አለ አይደል እንዴ ሆነ ጎመን ዘር መታከል ሞዴል ሳፍቅራ ለልጁ ሙሉ ተራሳ አቅፈ እንዲስተል የምታድረው ስለሱ አያገባህም። እኔ ግን የሚቆጨኝ እኔ ሶስቱ ጉልቾች የት ደርሳሉ ተብለን ስንጠበቅ አብዱን አብዱላ ጉድ አድርገው ነበር እኮ። ወይኔ እውነትህን እኮ ነው። ወጥ በምን ይሰራ ነበር? አዎ አንድ ከጎደል አንተ ደግሞ ቁም ነገር ማለት ሄደ ከወጥና ከቂጣ አታልፍ። ይልቅ ጓደኛችንን እንዲህ እንዳደረጉት አንለቃቸውም። እሺ አንለቃቸውም፣ የሆነ ነገር እናደርጋለን። ምን ለማድረግ አሰብክ? ምን አስቤያለሁ መሰለህ? እሱማ ምንም አላሰብኩም። ያው እንባችንን ወደ ፈጣሪ መስጠት ነው እንጂ ከነሱ ጋር ማይገፋል ምን አቅም አለ አይደል? በስውር ምልመላ ተልከው ስለሞቱት ወጣቶች ጉዳይ ምንም አይነት መረጃ እንዳይገኝ አድርጌ ዶክመንቶቹን በአጠቃላይ አቃጥያቸዋለሁ። ጎበዝ። እነሱም ቢሆኑ ለዋሉልን ውለታ አምላክ በገነት ነፍሳቸውን ያኑርልና። እስከዛሬ ለዋልክልን ውለታ ትንሽ ይየት በቅርቡ ለሚሰራው ቢዝነስ ቀኝ እጄ ስለምትሆን እንኳን በእውንም በህልሜ ቆጥረህ የማጨርሰው ገንዘብ አሳቅፋለሁ። እሺ ታዲያ ዝም ጭጭ ነው። እሺ ለማንኛውም አዲስ ነገር ካለ ኢንፎርም አደርጋለሁ። ሄሎ ያልገደለውን ገደልኩ ብሎ ያታለለን ከመሰለው ነገ አንገታችን ላይ ገመድ ማጥለቁ ስለማይቀር አይኑን ማየት አልፈልግም። ትሰማኛለህ? ኮንትራቱን ጨርሷል። ሂሳብ ውስጥ አቤት ቶሎ ምን ስልክ ሞባይል ቤት የሞባይል 0913 ደውል።
ሄሎ ሜሪ፣ ታገልኝ የምልሽን ዝም ብለሽ አድምጪኝ። ምን ሆነሃል? አደጋ ላይ ነው ያለሁት። የምን አደጋ? ስንገናኝ ሁሉም ነገር እነግርሻለሁ። ሰምተሽኛል አይደል? አዎ። ሄሎ ሄሎ ማብደህ ካልሆነ በስተቀር እንደዚህ አይነት ስህተት አትሰራም። ሆነ ሜሪ፣ እንዴት ነው ነገሩን ቀለል የምታደርገው? ምንም የማያውቁ ሰዎች እኮ ናቸው የእሳት ራት የሆኑት። የማገኘው ገንዘብ አሳስቶኝ ወንጀል ለመስራት ነው። ያለውበትን ቦታ ነፍንፎ መምጣታቸው ስለማይቀር ለጊዜው ራሴ መሰወር ይሆናል። ከማን? ከኢንጂነሩና ከኮማንደሩ። ለምን ሲባል? የሚፈልጉትን ሰው እንዳላስገደልኩ ደርሰውበታል። እናማ ለሚስጥራቸው ሲሉ ፊታቸውን ወደ እኔ ማዞራቸው አይቀርም። ምን ማድረግ እንዳለብኝ አላውቅም። ይኸውልሽ ሜሪ፣ በዚህ ሰዓት ያለሽኝ አንቺ ብቻ ነሽ። እባክሽ ከኔ አትራቂ። ጤና ይስጥልኝ። ኢንስፔክተር ታገል ፈልጌ ነበር። ምን ነው የምታውቂው ነገር አለ እንዴ? አይ ስራውን ከለቀቀ ቆይቷል ብዬ ነው። እሺ፣ ያለበትን አድራሻ ጠቁመኝ ትችያለሽ? ስራውን ከለቀቀ በኋላ የት እንደሚገኝ መረጃ የለኝም። እባክሽ ኢንስፔክተር፣ ወደ በላይ አካል ትመሪልኝ። የክልል ኮማንደር ጓደኞች ልብሳቸው ወጥተው ይህን ተልእኮ ለማሳካት ሲባል አንተ ስለምትቀጣጥረው ነገር ፖሊስ የሚያውቀው መረጃ የለውም አልኩ እኮ። ደግሞ እስከ መቼ ጀምሮ ነው ዝም ለማባረር ጥይት የሚተኮሰው? ታዲያን የነፍስ መስዋዕትነት የጠየቀ ተልእኮ ማን አቀረበው? ያፈቀው አይኑ አለ ሰይጣን ሰማን። ይህንን ተረት ግን ህፃናት ሰብስባ አወራለች። አሁን ግን ቢሮ የለቀም። ውጣ! ይህ ፈጣሪ አለ። ጌታ አባቱ ተፈንቅሎ ወጣ። እናንተ ህዝባችሁና ሀገራችሁን ለማገልገል የተመረጣችሁ ጀግኖች ናቸው። አንተ ስለምትከታተለው ነገር ፖሊስ የሚያውቀው መረጃ የለውም ማለት ነው። Look into my eyes, you will see what you mean to me.
የኔ ቆንጆ አንዳንዴ ከከተማ ወጣ ብለን ብንዝናና ደስ ይላል። እስኪ አሁን ከዚህ በላይ ፍቅር ገነት ይታል። እንደሱ ማለት ሳይሆን ምናልባት የማይደርሰብን ድብቅ ፍቅራችን እኮ አደጋ ላይ እንዲወድቅ ታርች። እሱማ እንዳይሆን ጠዋትና ማታ ለአምላኬ ጸሎቴን አደርሳለሁ። ታጌ አንድ ጥያቄ ብጠይቅ ቅር አይልም? 1 ሚሊዮን ጥያቄ ብትጠይቂኝ ቅር የሚለኝ ይመስልሻል? አይ በቃ ተው። ለምን ጠይቂኝ? እኔስ ግን አንተ ጋር የምትመጣው አለች አክስት ልጅ ነች። የቷ? እቺ ቀይዋ ቅናት መሆኑ ነው? እንደዛ ሳይ እኔ እንጃ። እሷ ስትመጣ ማጣ የመሰለኝ ጭንቅ ይለኛል። እሷ እኮ ማለት የእናቴ እህት ልጅ ነው። የእናቴ እህት ልጅ የአክስቴ ልጅ እኮ ነች። ሞናሊዛ እንኳ ስጋ ለብሳ ብትመጣ በፍጹም አንቺን አልለውጥሽ። በምጽአት ቀን እንኳን አብሬሽ ነው ያለሁት። Everything I do, I do it for you. There is no earth like your earth. ለመሄድ ወስነሃል ማለት ነው? ወንጀለኞቹን አድኖ ከመያዝ ውጭ ምንም አማራጭ የለም። ይህን ነገር ደግሞ ከማድረግ ወደ ኋላ አይደለም። እሺ ወይ እኛ አብረን እንሄዳለን። እናንተ ላይ ምንም አይነት ጉዳት እንዲደርስ አልፈልግም። ሁሉም ነገር እንዳመጣጡ ብቻዬን እቀበላለሁ። ቆይ አንተ መቼ ነው የምትመለሰው? እኔም አላውቀውም እሱ። አለቀለበኛ። በዚህ አይነትስ እዚህ ድረስ ስላመጣታቸው ምን ማረጋገጫ አለኝ? በእንደዚህ አይነት ሁኔታ መቀጠል ያለበት አይመስለኝም። እስኪ አስበው፣ አመቱን በሙሉ እነሱን ሽሽት ከቤት ሳትወጣ። እሺ ምን ባረግ ይሻለኛል ሜሪ? ቆይ ልጁን አግኝተህ ለምን እውነቱን አትነግረው? ምክርና ቡጢ ለሰጪው ቀላል ነው። እሱስ ቢሆን ጓደኞቹን አስጨርሼበት ኢንስፔክተር ነበርክና ኮማንደር ሆን ብሎ የሚሸልመኝ ይመስልሻል? ሁሌ የኔ ቆንጆ አንተ ብቻ ለህሊናክ ኑር። ይህን ጅልነት ለመቀበል የሚያስችል ብቃት የለም። አላደርኩም። ምን ያህል እንደምወድሽ ልገልጽልሽ ነው የመጣሁት። ነገር ካልሰማ ኩክ የደፈነው ጆሮን ኮኮ ኦኬ ያወለኝ አዎ ነች። ይልቅ ሌላ ነገር ሳይከተልሽ ሹልክ ብለውጥ አፍሽ ሲከፈት የጭንቅላትሽን ባዶነት አሳይቶኝ ያፈቀርኩት አንቺን እንጂ ማንነትሽን አልነበር። ለማንኛውም እንድጠላሽ ሰበብ ስለሆንሽኝ አመሰግናለሁ። ቻው።
ያከራይ ልጅ ግን ለምንድን ነው እንደዚህ የምትጣምበኝ? እንዴት ስወጣ ስገባ እኮ እንዴት እንደምትገላመጠኝ ምን አድርጊያት ነው? ተያት እባክሽ፣ ከዘሯ ነው። ምን ሴት መጥላቱ ይገርምሻል። አንድ ጊዜ እንዳንቺው ተገርሜ ሰብሰብ አደረኳችሁና ቁጭ ብዬ ምክር ቤት ልስጣችሁ አልኩኝና እናታችሁ ሴት ናት፣ አክስታችሁ ሴት ናት፣ የአክስታችሁ አክስት ሴት ናት፣ ለምንድን ነው ሴት የምትጠሉት ስላቸው የቤት ኪራይ መጨመር ደስ አይለንም ነበር፣ የቤት ኪራይ መጨመርን እንድንወድ ስላደረከን እናመሰግንሃለን ሲሉ ከመጨመራቸው በፊት ከመቀመጫ የተነሳው ጥያቄን መለሱ። ደግሞ አንቺን የመሰለች ቆንጆ አይተው በቅናት ባይንጨረጨሩ ነበር። ገርምሽ የኔ ቆንጆ። አንተ ምን እያደረግክ ነው? ማነሽ አንቺ? አንቺ ራስሽ ማነሽ? አምላኬ ሆይ በሁለት ሴቶች መካከል የተንጠለጠለች ነፍሴን ታደጋት። እኔማ ፍቅረኛው ነኝ። ምን? አንተ? አቤት። ማናት ፍቅረኛ? ተናገር እንጂ ምን ይዘጋሃል? አንቺ ይቅርታ አንቺ። አንተ ብስብስ ውሻ ተጫወትክብኝ አይደል? እንደተጫወትክብኝ ወልጫወትክብኝ ልልህ አይደለሁ። ልል አትጥራኝ። ይኸውልሽ ሜሪ፣ አንተ ውሻ፣ ይኸውልሽ ልንገርሽ፣ ሴጣን አሳስቶኝ እኮ ነው። ከእንግዲህ በኋላ አጠገቤ እንዳትደርስ እሺ? አይደለም እኮ ከማን ሆነ? እሺ ያፈቀርኩት አንቺን እንጂ ማንነትሽን ነው። Talk about trust, talking about forever, baby. When you talk about us, I'll give you my word, stick to my guns. Believe me when I tell you, baby, that we just begun. You don't understand, no. Full intent of my blood, baby. I wanna be sole provider, yeah. ይልቅ ሌላ ነገር ሳይከተልሽ ሹልክ ብለውጥ I'll stay that way for the longest time, baby. I wanna be sole provider. Just say you let me, darling. I will. እኔ ግን ለፍቅራችን ነበር ራሴን አደጋ ውስጥ የከተትኩት። አውቃለሁ። ለዚህ እኮ ነው ይቅር በይኝ። አልቀበልም። ከዛሬ ነገ ትሻሻላለህ ብዬ ነበር። አንተ ግን እና በቀል ይቅር ይላል እኮ መጽሐፍ። እንደውም ይኸውልሽ አንድ ነገር ልንገርሽ፣ የቆየ ቂም ባቂላ፣ ቆስጣና ቃሪያ ሆድ ያበላሻል ትለኝ ነበርና ኧረ እባክህ እውነቴን ነው። እንደለመድከው በቂቤ በራስ በደልነኝ ከሆነ ተሳስተሃል። የቀረው ስጋዬን ይንሰን ይዛኔ ጨመረ። አንተ ዋትስአፕ ሜሊ ፈዝሻል። በሰላም አጠገቤ ዝንጀሮ አስቀምጬ ታዲያ ምን እንድትጠብቂያለሽ? ስድቡ ለጊዜው ይቆይልኝና የሆንሽውን ንገሪኝ። ቅልፍ ባይኔ ሳይዘው ነው ያደረው። በሰላም እኔ እንጃ ብቻ ሄኖክን እየወደድኩት ሳይሆን አይቀርም። Are you joking, Melly? እውነቴን ነው ናርዲ፣ ሀሳቤ ሁሉ እሱ ጋር ብቻ ነው። በፍጹም ላምንሽ አልችልም። የሆነ መተት አስነክቶሽ ይሆናል እንጂ በጤናሽ እንዴ ኪሱ ውስጥ ቁንጫ ከሚዘል ምስኪን ደሃ ጋር ፍቅር ያዘ ይባላልሽ ነበር እንዴ? ባደረኩት ነገር የጥፋተኝነት ስሜት እየተሰማኝ ነው። ብዙ ፍቅር ይዘው የመጣን ሰው እንደማስቀየም ነበር። ይሄንን ከምሰማ እንዳልሽው ዝንጀሮ በሆን ይሻለኝ ነበር።
በሱ ፍቅር ከማበዴ በፊት አንድ ነገር ልታደርግ ዳሽ ሲሪየስ ነው ማለት እንዴት ነው የምታስቢው? አስበሽዋል? እሱስ እሺ ጓደኛውስ ጅብ እኔ እኮ እርዳታ እንድትሰጠኝ ልማጸንህ አይደለም የመጣሁት። በህገ ወጥ መንገድ የወሰዳችሁትን ቤቴን እንድትመልሱልኝ። ሰውዬ ትሰማኛለህ? በዚህ እድሜ ቤት ምናምን እያልክ ከምታወራ ለምን ገዳም ገብተህ የሰማይ ቤትን አትገነባም? ትሰማለህ? እንዲህ እንደቀለድክብኝ የምትቀር እንዳይመስል። ፍርድ ቤት ገትሬህ ንብረቴን እንደማስመልስ አትጠራጠር። በገዛ እጅ መቃብርህን መቆፈር ከፈለክ አይደለም ፍርድ ቤት የትም መሄድ ትችላለህ። የትም። አንተና ሚስትህን አንድ የሚያመሳስላችሁ ነገር አለ። ክፋታችሁ፣ ተንኮላችሁ። እውነትም ባልና ሚስት ከአንድ ባህር ይቀዳል። ስማ፣ እኔ ለአንተ ማስፈራራት እጅ የምሰጥ መስሎ ከተሰማ ተሳስተሃል። ይኸው እውነትን ይዤ ብሞት ለእኔ ከክብርም በላይ ክብር ገባ ናሚት በእናትሽ ምን አይነት ሙያ ዛሬ ቁርስ ተበላ ይላል በኪራይ መጣና ድቅና ለፊቴ ትንሽ ገንዘብ አንቺ ሄልዬ በሞቴ በኪራይ መጣና ድቅና ለፊቴ እባክህ ተመለስ አከራይ በሞቴ ወናቴ ሻዩን ረሳሁት አቤት ዛሬ ቁርስ ተበላ ኦ the phone ring ይላል who is this what አንተ እቺ ደውይ ደወለች በእናትህ እንዴ ምንድነው ደግሞ ምን አባቷ ልትለኝ ነው ዛሬማ ጉዷን ነው መሰማለት ደግሞ ምን ቀረሽ ስጋ የለተበኔ ደወልሽ አሁን አንዴ ላናገር እችላለሁ ስሚ ማጋ እንደ ደወልሽ እወቂ መጀመሪያ እኔን ከማናገርሽ በፊት ጻፌን አናግሪያ ራስን አናግራት እባክህ ቆይ እናንተ ለምን አተውንም ተውን በቃ ስሚ ልጁ ማኛ የሆነ ቺክ ጠብሷል እንዳንቺ ያደረ በርገር የመሰለ ቺክ አይፈልግም እንኳን ፍቅሬ እናት ሞት ይረሳል በያት በቃ ቆይ ግን ለምን አንድ አግኝታ ያናግራቱ እሷ እኮ እሱን መርሳት ስላልቻለች ነው አንተ ግን ለምን የሰው ችግር አይገባ ችግር ያን ሁሉ ፍርፍርና በርገር ስልቅጥ አድርገሽ ስትበይና እንጨት ስታስፈልጪ ነው ችግር የገባሽ የኔ ማር ትሬዛ ማዘር ትሬዛ ላለው ብዬ ነው ቆቆሮ ዝም ብላ አትንጫጫ ምን ይመስላል ቡቱቱ አይጥ ፈጣጣ አይናውጣ ገጣጣ ፎጣ አንተ ሰልባጅ እንደምንለብስ ነግራታል እንዴ ኧረ አልነገርኳትም ቡቱቱ ማለችኝ እኮ ምናልባት ስንገዛ አይቷን እንዳይሆን ደግሞ ከሷን ብሶ ጆሮ ላይ ዘጋች እቺ ዶልፊን እኔማ ታየኛል እንዲህ እንጨት እንዳስፈለጠችኝ ተው ካላስፈለጥኳት ወይኔ ቡቱቱ እኛ ቡቱቱ
ልጄ ወንጀለኛን በመደበቅ እንዳትከሰሽ ስላለች ነው ላመለክት የመጣሁት። ተከራይቶ በነበረባቸው የአንድ ዓመት ጊዜ ውስጥ ለየት ላለ እንቅስቃሴ ታይቶበት ያውቃል? በፍጹም በፍጹም። ኧረ ከሰላምታ በስተቀር በፍጹም። በእርግጥ አንድም ቀን አጠራጣሪ ነገር አይተንበት አናውቅም። ነገር ግን ሰሞኑን ማንነቱ ያልታወቀ ሰው ጨለማን ተገን አድርጎ በተደጋጋሚ እርሱ ጋር በመመላለሱ ነው ጥርጣሬ ውስጥ የከተተን። በጣም ጥሩ። ስለዚህ ሰውዬ ማንነት የሚገልጽ ፎቶ ወይም መታወቂያ ይኖራቸዋል? አረ የለንም። ባለፈው የተዋዋልነው ወረቀት አለ አንቺ ጋር? ቤቱን በተከራየበት ወቅት የተቀበልነው የመታወቂያ ፎቶኮፒ አለ። እሱን ላሳየት እችላለሁ። አንድነት ታገልን ወሰዱት። ትሰማኛለህ? እንኳን እንዳንተ አይነቱ ጭባ ቀርቶ ማንም ከኔ አይበልጥም።
በሰው ፊት ቂን እስቲ ያልፈራሽ ልጅ አሁን ፈራቱኛልሽ? ፈራው የሚባል ነገር የለም። ቀጥ ብለሽ አናግሪያለሽ። ምንም የመጣ ነገር የለም። ያ በስባሳ ጓደኛው ባልኖረ ሄኖክ እዚህ ድረስ አንተ ማን አናገረ? ሄኖክ ያለፈውን ሁሉ ረስተህ ይቅር እንድትላት ነው የመጣነው። አልችልም። ለምን? እንዳለችው ስለማንተናት ያን ያለችው እኮ አንተ ለሷ ያለህን ፍቅርና ክብር ለመለካት ብላ ያደረገችው ነገር ነው። እሷ ጥራትና ደረጃ መዳቢ ነች። እስኪ ዝም ብለህ እንዳልኩህ ዝም ጥልቅ አትበል። እንደ አንቺ አይነት ሌባ ነገሮችን ለማባረር ነው ናልካንተ እንደ ማማሲያ የቀጠነ ሰውነትህን ሰባብርልሃለሁ። የኔ አዎ አንተ ይውስቲ መናት አንተ ልቀቀኝ! አንተ በእናትህ አስደፈርከኝ! ልቀቀኝ! አንተ ነህ ሁሉ የምታመጣው። አንተ በእናትህ የድንጋይም ሴት አለው። ስሚ ደሞሽ እንዲህ በፍርፋሪ ያበጠ ቦርጭሽን ካላፈነዳው እኔ መላኩ አይደለሁ። ታይዋለህ? ፎቶንማ እንደዚህ ያደረገ በአካል ቢያገኘው ልክ እንደ ቋንጣ ከዚህ ይዛ ነበር የሚሰቅለው። ሄደ እንዴ? ናውጣ እየተፈጠረ ያለውን አደጋ አቅልለህ የተመለከትኩ ይመስለኛል ኮማንደር። ምን እያልክ ነው ኢንጂነር? እነዚህን ሰዎች የፖሊስ ኃይል ተጠቅሞ ለመያዝ መሞከር የነብር አፍንጫ የማሽተት ያህል አደጋ እንዳለው አዘንጋ እንጂ። ታዲያ ምን ቢደረግ ይሻላል ትላለህ? ምርጫችን አንድና አንድ ነው። አስፈላጊውን እርምጃ ሁሉ በመውሰድ ለሚስጥራችን አደጋ የሆኑትን ምንጮች ማድረግ ብቻ። It's a great idea. በጣም ጥሩ።
አንተ ነው ያስደፈርከኝ በእናትህ። ወይኔ መንገድ ላይ ልትጋደሉ አንተ እኮ ነው ያዋረድከኝ። አንድ ሴት መንገድ ላይ እንደዚህ ወይኔ ደግሞ እንደው አንድ ድንጋይ በከተማው ይጠፋል። ይሄን ቀል ራሷን መፈረክስበት ኮብልስቶን አድርገውት እኮ ይሄን ቦርጯን በጥቁር ድንጋይ ነው ወደ ውስጥ ማጎደጉድላትሽ። ለኔስ ለምን በስትሯት መጣው? ሚስቶች እንዴት ነው ነቃ ማለት ሳይጀምሩ አይቀሩም? ገበያው ቀዘቀዘ ወይ አንቺ አትቻይ እና ለምን ይመስልሻል? ነው ወይስ እና እኛ ጋር የተለየ ወርቅ ይታፈሳል ሲባሉ ሰምተው ይመስልሻል? ዛሬ እኛ ጋር የሚመጡት እኔ ምንሽ ያጋግርታም ቦታውን በሊዝ የገዙ አስመሰለው አይደል? አንቺ አይደላሽ ነሽ እናቴ። በቀደም ያቀመሰኝ ጥፊ ይኸው እስከ ዛሬ ያቃዥኛልሽ። እና ከዚህ ጥማያቆስ ጋር ቆይ ማን ይታገላል? ስንቱ ነፍስ የመሰለ እያለሁ እኔማ አልሞክረውም። አታምረም በእናት ይህንን ነፍሰ ቀጭን በለሳይሽ ጆፌውን ጥሎብኛል። አንጀት የራቀው ነው እባክህ። በዚህ ቅጥነቱማ ለፓንቱ ራሱ የሆነ ማንገቻ ነገር ሳያስፈልገው የሚቀር አይመስለኝ። ዛሬም ብሞት ነገ ለማላውቀው ከዚህ ጠንበለል ጋር አጥንቴ እስኪንቋቋ ድንሼ ብሞት ማይቆጭ ታያታለህ።
ወዴት? ተጠርጣሪውን በቁጥጥር ስር አውለናል። በእውነት እኔ የሚለቀው ነገር አልመሰለኝም ነበር። ለማንኛውም እዚህ ሀገር መኖር አያስፈልግም። ነገ በጠዋት ተነስተን የት ነው? ጎንደር፣ ከጎንደር መተማ፣ በመተማ አድርገን ሱዳን እንገባለን። ከሱዳን ደግሞ ሊቢያ እንገባለን ማለት ነው። ኦኬ፣ ሊቢያ ጋዳፊ ተገሎ ነበር አይደል? ችግር የለውም። ከዛ በጀልባ እናደርግና ጣሊያን እንገባለን።
ኢንስፔክተር ታገል ለጥያቄ ስለምንፈልግ አብረን ብትሄድ። ቁጭ ብለን ስንጠብቅህ እንዳትዘገይ አንዴ እባክህ አስታውሳለሁ መቼ እረሳለሁ እንደማገኝ ተስፋ። ኧረ እባክህ ሙዙ ምንድን ነው አንተ አነሰኝ። ይበቃል እንዴ? በቂ ነው። ምንም የጎደለ የለም። ግና መጣ ይላል። ቀበል መጥቷል ይላል። የዜግነት ክብር በኢትዮጵያችን ጸንቶ ድንኳን ሰበራ አቤት ድንኳን ሰበራ። አንተና ኮተቶችን ፈልገን አይደለም የመጣ ነው። እሱ ልናናግረው ነው። ጓደኛችን እናቴ ሄኒ ይቅርታ ልጠይቅ ነበር የመጣሁት። ይቅርታ ነው ያልሽው? በዚህ ስራሽ እንኳን እሱ ፈጣሪ ይቅር ቢልሽ ከመላሴ ጸጉር ይነቀል። እኔ የምልህ በሁለቱ ጉዳይ አንተ የምን ቤት ነህ? የጨረቃ ቤት ነኝ። አይሻልም? ኮንዶሚኒየም ምን ይመስላል? እንዴት ነው የሚያደርገው? እባክህ ወንድ ኮንክ ውጣና እንነጋገር። ወንድ ኮንክ? እኔ ወንድ ኮንክ? አትንጫጫ። ወንድ ኮንክ ና ውጣና እንነጋገር። ኧረ በእናትሽ አንቺ አይንሽ ላይ ብዬሽ ከምን ነው መሸለተኛ እንዳትይ። ይልቁንስ አዲስ አበባ እስኪጠብቅ ድረስ እንዳላረሩት ና ውጣ። ወንድ ኮንክ እዚህ ጋር ምን ያከራክራል? ነይ እዛ ብዙ አገላጊ አለ። ነይ ወደዚህ ነይ። ነው ምን ታደርጊ መጣሽ? እንዴት እንደማፈቅር ነገር ሲነገርሽ የማትሰሚ ከሆነ ይህን ኩክ የደፈነ ጆሮሽ ኮልኩልሽ አቦለን አሁን ችግር ሳይከተልሽ ልክ ብለሽ ውጪ። አልወጣም። ውጪ። አልወጣም። ውጪ። አልወጣም። ውጪ። አልወጣም። ውጪ። አልወጣም። እንት በቦክስ ልበል ዘራፍ ወንዱ እንደባረገው በልጅነቱ በረሃ ለምዶ ዘራፍ ወንዱ አፋፍ ላይ ሆኜ ቆልቆል መለቃት ከታች ሆኖ ማን ነው የሚቀበላት? ዘራፍ ወንዱ የሞተ ሰይፎ ካሪ የደረቀ ወንዝ ተሻጋሪ ታታታታታ እኔ በሴት ልመታ አይደረግማ ታታታታታ ይላል። ጨረስክ? የኛ ፎካሪ ተስ ምን ይግል መልሽ ማንኝ አፍቅሬያለሁ። አረ ይህ ልጅ በህልሙ እንዳልሆነ ይረጋገጥልኝ። አሎ you
መች ፈቅደ ንጹህ ነው አልከኝ የቀን ወደ ተገኝተ አንተ ፍጹም ነህ